ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ በትግራይ ፖለቲካዊ መድረክ ላይ ጉልህ ስፍራ ያላቸውና ለትግራይ ሀገርነት የሚታገሉ ሁለት ድርጅቶች የትግራይ ነጻነት ፓርቲና ሳልሳይ ወያኔ ትግራይ የጋራ ግንባር ለመፍጠር የሚያስችል የታሪካዊ ስምምነት ሰነድ በይፋ ተፈራረሙ። በድርጅቶቹ መፈራረም ቀደም ሲል በመቀሌ ከተማ የኢትዮጵያ ብሔራዊ መዝሙር አንዘምርም እስከ ማለት ደርሰው የነበሩት አሁን ላይ የነጻነት ፓርቲን ማህተም ይዘው ወደ አዲስ አበባ ያቀኑት ኃላፊ እጅ አለበት መባሉ ጥምረቱን በጥርጣሬ እንዲታይ አድርጎታል። እናስደምጣቸዋለን። የብልጽግናው ምርኮኛ ጀነራል መሐመድ ተሰማ ትላንት አዲስ ዘመን ላይ በፋኖ ከመማረክ ለጥቂት ማምለጡ ተነገረ። በርካታ ሰራዊቱን አዲስ ዘመንና አካባቢው ላይ ያስጨረሰው ጀነራሉ ከፋኖ ጥቃት እንዴት አመለጠ የሚለውን በዝርዝር ይዘነዋል። ባለፉት 2 አስርት ዓመታት በሶማሌ ፖለቲካ ላይ ዘዋሪ የነበረችው ኢትዮጵያ በአሁኑ ወቅት በታሪኳ አይታው የማታውቀው የዲፕሎማሲያዊና የስትራቴጂክ ውድቀት እየገጠማት ይገኛል። በአብይ አህመድ ቃል የተገባላቸው አስተዳዳሪ በኃይል ከስልጣን ተነሱ። እንዴት የሚለውን በዝርዝር እናስደምጣቸዋለን። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱት መጠነ ሰፊ የአየር ጥቃትና ተከታይ ዲፕሎማሲያዊ ንግግሮች አሜሪካን ከታሪካዊ አጋሮቿ ነጥሎ ለከፋ ብቸኝነት እየዳረጋት እንደሚገኝ ተገለጸ። ፕሬዝዳንቱ በቅርቡ በገዛ ማህበራዊ ሚዲያ ገጻቸው ያስተላለፉት መልእክት የአስተዳደራቸው የውጭ ፖሊሲ ተስፋ መቁረጥ ውስጥ መውደቁን የሚያሳይ ነው ተብሏል። እነዚህና ሌሎች ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በትግራይ ፖለቲካዊ መድረክ ላይ ጉልህ ስፍራ ያላቸውና ለትግራይ ሀገርነት የሚታገሉ ሁለት ፓርቲዎች የትግራይ ነጻነት ፓርቲና ሳልሳይ ወያኔ ትግራይ የጋራ ግንባር ለመፍጠር የሚያስችል ታሪካዊ ስምምነት ሰነድ በይፋ ተፈራረሙ። ይህ ስምምነት የትግራይን አንድነት ለመበጣጠስ የሚንቀሳቀሱ ኃይሎችን ቅስም የሚሰብርና የክልሉን የህልውና ትግል ወደ አዲስ ምዕራፍ የሚያሸጋግር መሆኑ ተገልጿል። ሁለቱ ድርጅቶች በጋራ ባወጡት መግለጫ እንዳመለከቱት እስካሁን በተናጠል ሲያደርጉት የነበረው ለትግራይ ሀገርነት የመታገል ዓላማ በይበልጥ ውጤታማ ለማድረግ በጋራ ለመቆም ወስነዋል። ግንባሩን ህጋዊና ተቀባይነት ባለው መንገድ ለመመስረት የሚያስችል የጋራ ኮሚቴ ተዋቅሮ ወደ ስራ ገብቷል። ግንባሩ በይፋ ስራ እስኪጀምር ድረስ የጋራ የፖለቲካ ፕሮግራም፣ መተዳደሪያ ደንብና አመራር የመቅረጽ ስራዎችን እንደሚያከናውኑ ተጠቁመዋል። በሁለቱም አቅጣጫ አደጋ የተደቀነበት የትግራይ ብሔራዊ ማንነት ለመጠበቅና የውጪ ኃይሎች መጫወቻ የሆነውን የክልሉን ፖለቲካ ለመታደግ ይህ ግንባር ወሳኝ ሚና ይጫወታል ሲሉ ድርጅቶቹ ገልጸዋል። ይህ አዲስ ጥምረት ይፋ የሆነው የብልጽግና መንግስት በትግራይ ህዝብና የፖለቲካ ድርጅቶች መካከል ከፍተኛ የመከፋፈል አጀንዳ እያራመደ ባለበት ወቅት መሆኑ ልዩ ያደርገዋል። የፌዴራል መንግስት የትግራይን አንድነት ለመሸርሸር በክልልና በሀገር ደረጃ የተመሰረቱ ጠንካራ የትግራይ ፓርቲዎችን እውቅና በመከልከል ይልቁንም በየአውራጃውና ቀበሌው ለተደራጁ ጥቃቅን ስብስቦች እውቅና መስጠት፣ እንደ ባይቶናና ውናት ያሉ ድርጅቶችን ለሁለት እንዲከፈሉ በማድረግ ውስጣዊ አቅማቸው እንዲዳከም ሴራ ሲሰራ ቆይተዋል። አሁን የተፈጠረው የነጻነትና የሳውት ውህደት ብልጽግናን በትግራይ ላይ የዘረጋው የመከፋፈል ድልድይ የሚያፈርስና የትግራይን ህዝብ የጋራ አጀንዳ የሚያጠነክር መሆኑ ተመላክቷል። ይህ ስምምነት የትግራይ ብሔራዊ ኃይሎች ተሰብስበው የራሳቸውን እድል በራሳቸው ለመወሰን ለሚያደርጉት ጉዞ እንደ ትልቅ ስኬት ተቆጥሯል። ባና ሚዲያ ባገኘችው ማጣራት የሁለቱም ድርጅቶች ጥምረት በየካቲት ወር የተፈጸመ ሲሆን አባላቶቻቸው እስከሚያሳምኑ ድረስ እስካሁን እንደቆዩ አረጋግጣለች። የሁለቱ ድርጅቶች ጥምረት እንዲመሰረት ደግሞ ቀደም ሲል በመቀሌ ከተማ የኢትዮጵያ ብሔራዊ መዝሙር አንዘምርም እስከ ማለት ደርሰው የነበሩት አሁን ላይ የነጻነት ፓርቲን ማህተም ይዘው ወደ አዲስ አበባ ያቀኑት የነ ዶክተር ደጀኔ መዝገቦ ጥረት ነው ተብሏል። የድርጅቱ ሊቀመንበር ከሰላማዊ ትግል ወጥተን በአፋር ክልል ካሉ ራሳቸውን የትግራይ የሰላም ኃይል ብለው ከሚጠሩ አካላት ጋር መታየታቸው ከድርጅቱ መውጣታቸው አይቀሬ ነው። ምክንያት የውናትና ሳውት መተዳደሪያ ደንብ ሰላማዊ ትግል እንጂ የትጥቅ ትግልን አይደግፍም። አሁን ዶክተር ደጀኔ ወደ ብልጽግና ጎራ መቀላቀላቸውን ተከትሎ በትግራይ ብሔርተኞች ዘንድ የተፈጠረው ጥምረት በጥርጣሬ እንዲያዩት አድርጓል። አንዱን ህዝብ አስኮርፎ ሌላውን ሊያስደስት በሚችል መልኩ ሳይሆን ህጋዊ የህግ ማዕቀፍ እና እስከ ሪፈረንደም የህዝብ ድምጽም ጭምር አግኝቶ ነው መሆን መቻል ያለበት ብሎ ስትራቴጂካሊ ከቀጻይ አንጻር አስቦ ስራዎች እየተሰሩ ነው ያሉት።
ይህ ንግግር የምርኮኛው የምስራቅ አዛዥ እዚህ ሆነው ጀነራል መሐመድ ተሰማ ነው። መደበኛ ወታደራዊ ተልእኮውን በመዘንጋት ህዝብ ሰብስቦ የፖለቲካ ስብከቱን እያሳለጠው ነው። ፖለቲካና ወታደር ተለያይቶ በማይታወቅበት የብልጽግና ፓርቲ ቤት ይህ ምን ይገርማል የሚል ጥያቄ ሊነሳ ይችላል። የሚገርመው ጀነራሉ ትላንት በጎንደር አዲስ ዘመን የገጠመው አደጋ ነው። ምስራቅ እዝ የተባለው ሀገር ይጠብቃል ተብሎ የሚገመተውን ሰራዊት ይዞ አማራ ክልል የገባው ጀነራል መሐመድ ተሰማ የትላንቱ አጋጣሚ ጥሩ እንዳልነበር ከቦታው የሚወጡ መረጃዎች አመላክተዋል። አዲስ ዘመን ተቀምጦ ከፋኖ ጋር በመዋጋት እብናትን ለመያዝ የሞከረው ጀነራል መሐመድ ተሰማ ከደረሰበት ከበባ ለጥቂት ማምለጡን የአፋብን ቃል አቀባይ ያረጋግጧል። በርካታ ሰራዊቱን ያስጨረሰው ጀነራል መሐመድ ተሰማ በመጨረሻም አዲስ ዘመን በሚገኘው ማረሚያ ቤት ዘሎ በመግባት ህይወቱን ማትረፉን ከቦታው የወጡ መረጃዎች አመላክተዋል። ጀነራሉ ለማምለጥ ቢችልም የአገዛዙን ወታደሮች ግን ትላንት በነበረው ከባድ ጦርነት የህይወት መስዋዕትነት ለመክፈል ተገደዋል። በተለይ ፈረስ ቤት በተባለው የጎጃም አካባቢ የአገዛዙ ሰራዊት በከፍተኛ መጠን ያለቀበት እንደነበረ ተመላክቷል። በደቡብ ጎንደርም የነበረው ከዚህ የተለየ አይደለም የሚሉት ምንጮች ደቡብ ጎንደር አካባቢ አብዛኛው ቦታ ከብልጽግና ሰራዊት እጅ እየወጣ ነው ብለዋል። በሰሜን ጎንደርም ከፍተኛ የሰራዊት አዛዥ ኮሎኔል የተገደለበት ውጊያ እንደቀጠለ ነው። ምርኮኛው መሐመድ ተሰማ ግን አሁንም መለቃቀም ነው የቀረው በሚለው የተለመደው ፕሮፓጋንዳው ላይ ተጠምዶ የራሱን ህይወት ለማዳን ሩጫ ላይ ነው። በዚህ መንገድ ላለፉት 3 ዓመታት የቆየው የአማራ ክልል ቀውስ ለአብይ አህመድ ፈታኝ ሁኔታ በመፍጠር የኢትዮጵያ የተባለውን ወታደር ማባላት ተባብሶ እንደቀጠለ ነው። ላለፉት 2 አስርት ዓመታት በሶማሌ ፖለቲካ ላይ ዘዋሪ የነበረችው ኢትዮጵያ በአሁኑ ወቅት በታሪኳ አይታው የማታውቀው የዲፕሎማሲና የስትራቴጂክ ውድቀት እየገጠማት ይገኛል። የቅርብ ወዳጅና የጥቅሙ አስከባሪ የነበሩት የደቡብ ምዕራብ ሶማሊያ ፕሬዝዳንት አብዱልአዚዝ ላፍታጋርኒ ከስልጣን መወገድ የኢትዮጵያን ቀጠናዊ ተሰሚነት ክፉኛ ማሽመድመዱን አመላካች ሆኗል። ላለፉት 5 ዓመታት ክልሉን እንዲመሩ በድጋሚ ተመርጠው የነበሩት አብዱልአዚዝ ላፍታጋርኒ በይፋዊ የፌስቡክ ገጻቸው ከስልጣን መልቀቃቸውን አሳውቀዋል። ይህ ውሳኔ የተሰማው በግብጽና በቱርክ ጦር የሚደገፈው የሐሰን ሼክ መሐመድ የፌዴራል ሰራዊት ስትራቴጂካዊ የባይዶዋን ከተማ ከተቆጣጠረ በኋላ ነው። ላፍታጋርኒ ባለፈው ሳምንት አዲስ አበባ ድረስ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር መክረው አስፈላጊውን ወታደራዊ ድጋፍ ይደረግልዎታል የሚል የማስተማመኛ ቃል ተሰጥቷቸው እንደነበረ የፖለቲካ ተንታኙ ጀዋር መሐመድ ጽፏል። ለ20 ዓመታት በባይዶዋ የነበረው የኢትዮጵያ መከላከያ ሰራዊት የፌዴራል መንግስቱ ሰራዊት ከተማዋን ሲቆጣጠር ላፍታጋርኒን ሲያስወግድ ሊያድናቸው አለመቻሉ የኢትዮጵያን ወታደር አቅም ጥያቄ ምልክት ውስጥ ከመክተት አልፎ የፖለቲካ ኩስመና የታየበት መሆኑን አስረድቷል። የባይዶዋ ከተማ ከኢትዮጵያ ቁጥጥር ውጪ መሆን የግብጽና የቱርክ ተጽዕኖ በቦታው እንዲተካ በር ከፍቷል። ይህ ውድቀት በዚህ ብቻ አይበቃም። ሌላኛዋ የኢትዮጵያ የቅርብ አጋር የሆነችው ፑንትላንድም በተመሳሳይ አደጋ ውስጥ ትገኛለች። የተባበሩት አረብ ኤምሬትስ ከሳውዲ አረቢያ በደረሰባት ጫናና ከሞቃዲሾ ጋር በነበራት ዲፕሎማሲያዊ መቋረጥ ምክንያት በቦሳሶ ወደብ የነበረውን የድሮንና የስለላ ጣቢያዋን ነቅላ ወደ ኢትዮጵያ ለመምጣት መገደዷ ኢትዮጵያ በሶማሊያ የነበራትን የኃይል ሚዛን አሳጥቷታል። ለዚህ ሁሉ ውድቀት መነሻው ያለምንም ስትራቴጂካዊ ዝግጁነት ከሶማሌላንድ ጋር የተፈረመው የወደብና የእውቅና ስምምነት መሆኑን ተቺዎች ይስማሙበታል። ይህ እርምጃ የሶማሊያ ፌዴራል መንግስት ፊቱን ወደ ግብጽና ቱርክ እንዲያዞር አድርጎታል። አብይ አህመድ ከኤምሬትሱ መሐመድ ቢን ዛይድ ጋር የፈጠሩት ቁርኝነት ግዙፏን ሳዑዲ አረቢያን አስከፍቶ ከሞቃዲሾ ጎን እንድትሰለፍ ጋብዟታል። ለፖለቲካ ፍጆታ የተጀመረው ወደቡም ሳይገኝ ባላንጣዎች ተባብረው እንዲነሱ በማድረግና የቆዩ ወዳጆችን አሳልፎ በመስጠት የኢትዮጵያ ብሔራዊ ጥቅም ለከፍተኛ ጉዳት ተጋልጧል። የባይዶዋ መውደቅ የአንድ ክልል አስተዳዳሪ መቀየር ብቻ ሳይሆን የኢትዮጵያን ቀጠናዊ ኃያልነት ማብቂያ ደወል እየሆነ መጥቷል። የተባበሩት አረብ ኤምሬትሶች በሱዳን እየተካሄደ ባለው ግጭት ውስጥ ባላት ተሳትፎ ሳቢያ ዓለም አቀፍ ትኩረትና ትችት እየገጠማት ቢሆንም ኢትዮጵያ አገሪቱ በቀጠናዊ ጸጥታና መረጋጋት ላይ ለምታበረክተው ሚና አድናቆቷን ገለጸች። ይህ የተገለጸው ትላንት በአቡዳቢ በተባበሩት አረብ ኤምሬትሶች የፌዴራል ብሔራዊ ምክር ቤት የመከላከያ የሀገር ውስጥና የውጭ ጉዳይ ኮሚቴ ሰብሳቢ ዶክተር አሊ ራሺድ አልኑአይሚን እና በተባበሩት አረብ ኤምሬትሶች የኢትዮጵያ አምባሳደር ጀማል በከር አብደላህ መካከል በተካሄደ
ስብሰባ ላይ ነው። ይህ የአዲስ አበባና አቡዳቢ ወዳጅነት ሁለቱ ሀገራት በሱዳን እየተካሄደ ባለው ደም አፋሳሽ ጦርነት የሱዳን ፈጥኖ ደራሽ ኃይል RSFን በመደገፍ ቀጠናው እንዳይረጋጋ በማድረግ በሚቀርብባቸው ጠንካራ ዓለም አቀፍ ሂስና ወቀሳ መሃል ነው። በኤምሬትስ የኢትዮጵያ አምባሳደር ጀማል በከር ኤምሬትስ በቀጠናዊ ዓለም አቀፋዊ ሰላም ዙሪያ የምትጫወተው ሚና የሚደነቅ መሆኑን ገልጸዋል። አምባሳደሩ አክለውም ኢትዮጵያ ከኤምሬትስ ሉዓላዊነትና ደህንነት ጎን እንደምትቆም ዳግም አረጋግጠዋል። ይህ መግለጫ የወጣው ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት ወደ አቡዳቢ አቅንተው ከፕሬዝዳንት መሐመድ ቢን ዛይድ ጋር ስልጣናቸውን ለማስጠበቅ ያድኑኝ ውይይት ካደረጉ በኋላ ነው። ጠቅላይ ሚኒስትሩ በቅርቡ በኤምሬትስ ላይ የተሰነዘረውን የኢራን ጥቃት በጽኑ በማውገዝ ለሀገሪቱ ያላቸውን አጋርነት በይፋ ገልጸዋል። ይህ የሁለቱ ሀገራት መቀራረብ በብዙ ተቃዋሚዎችና የሱዳን ጉዳይ ተመልካቾች ዘንድ ከፍተኛ ውግዘትና ተቃውሞ እየደረሰበት ይገኛል። የተባበሩት አረብ ኤምሬትስ ጀነራል መሐመድ ሐምዳን ደጋሎ ለሚመራው የፈጣን ደጋፊ ኃይሎች RSF የጦር መሳሪያና የገንዘብ ድጋፍ ታደርጋለች ተብላ በተደጋጋሚ በሱዳን ጦርና በዓለም አቀፍ ተቋማት ዘንድ ትነሳለች። ኢትዮጵያ የሄሜትስን ሰራዊት በግዛቷ በማስተናገድ ከኤምሬትስ የሚመጣውን ድጋፍ ወደ ሱዳን እንዲሻገር መንገድ ከማመቻቸት አልፋ በግልጽ ጦርነት ውስጥ ገብታለች። ሁለቱ ሀገራት ለRSF የሚሰጡት ድጋፍ ሱዳንን ወደማያልቅ የእርስ በእርስ ጦርነትና መበታተን እንድታመራ እያደረገ ነው። ኢትዮጵያ ኤምሬትስ ሁለንተናዊና ስትራቴጂካዊ አጋርነት እንዳላቸው ቢገልጹም አቡዳቢ በአዲስ አበባ ላይ ያላት የኢኮኖሚና የወታደራዊ ተጽዕኖ የኢትዮጵያ የውጭ ጉዳይ ፖሊሲ እየተቆጣጠራችሁ ነው የሚሉ ስጋቶችም እየጨመሩ መጥተዋል። በተለይም ኢትዮጵያ ከኤምሬትስ የምታገኘው የድሮና የወታደራዊ ቁሳቁስ ድጋፍ ለአቡዳቢ የቀጠናው ፍላጎት አስፈጻሚ እንድትሆን አድርጓታል። ምንም እንኳን አምባሳደር ጀማል በከር ኤምሬትስን የሰላም አቀንቃኝ አድርገው ቢያቀርቧትም በሱዳን ምድር እየፈሰሰ ያለው ደምና የሁለቱ ሀገራት ስውር ተሳትፎ ግን ዓለም አቀፉን ማህበረሰብ ማስቆጣቱ አልቀረም። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱት መጠነ ሰፊ የአየር ጥቃትና ተከታይ ዲፕሎማሲያዊ ንግግሮቻቸው አሜሪካን ከታሪካዊ አጋሮቿ ነጥሎ ለከፋ ብቸኝነት እየዳረጋት እንደሚገኝ ተገለጸ። ፕሬዝዳንቱ በቅርቡ በገዛ የማህበራዊ ሚዲያ ገጻቸው ያስተላለፉት መልእክት የአስተዳደራቸው የውጭ ፖሊሲ ተስፋ መቁረጥ ውስጥ መውደቁን የሚያሳይ ነው ተብሏል። ትራምፕ እንደ እንግሊዝ ያሉ የቅርብ አጋሮቻቸውን በኢራን ጉዳይ አብረዋቸው ባለመሰለፋቸው የተሰማቸውን ቁጣ በይፋ ገልጸዋል። ፕሬዝዳንቱ በገዛ የማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት እንደ እንግሊዝ ያሉ ሀገራት አሜሪካ በኢራን ላይ ለምትወስደው እርምጃ ተገቢውን ድጋፍ አልሰጡም ሲሉ ወርፈዋል። ትራምፕ አክለውም እነዚህ ሀገራት ነዳጅ ከፈለጉ ወይ ከአሜሪካ መግዛት አለባቸው፣ ካልሆነ ግን ራሳቸው ወደ ሆርሙዝ ወሽመጥ በመሄድ በጉልበታቸው ነጥቀው መውሰድ እንደሚኖርባቸው ገልጸዋል። አሜሪካ እንደ ቀድሞ አጋሮቿን ለመርዳት በነጻ ጣልቃ እንደማትገባ ያስጠነቀቁት ፕሬዝዳንቱ እያንዳንዱ ሀገር የራሱን እድል በራሱ ይወስን የሚል ይዘት ያለው ጠንካራ መልእክት አስተላልፈዋል። ይህ ንግግር በዓለም አቀፍ ዲፕሎማሲና በነዳጅ ገበያ ላይ ትልቅ ድንጋጤን ፈጥሯል። የአሜሪካ የጦር አውሮፕላኖች በግዛቷ እንዳያርፉ የከለከለችው ጣሊያንና የአሜሪካ የሚሳኤል መከላከያ ጥያቄ ውድቅ ያደረገችው ፖላንድ አውሮፓ ከአሜሪካ ጦርነት ራሷን እያራቀች መሆኑን ማሳያ ሆኗል። ፈረንሳይ ከኢራን ጋር አዲስ ግንኙነት መጀመሯን ተከትሎ እስራኤልም ከፈረንሳይ ጋር ያላትን ወታደራዊ ግንኙነት አቋርጣለች። በአሜሪካ የቤት ውስጥ ፖለቲካ የትራምፕ አስተዳደር ከባድ ውጥረት ውስጥ ገብቷል። ፕሬዝዳንቱ ራሳቸው በለኮሱት ጦርነት ምክንያት የነዳጅ ዋጋ በታሪክ ታይቶ በማይታወቅ መልኩ ጨምሮ በዜጎች ዘንድ ከፍተኛ ቁጣን ቀስቅሷል። እኛ የምንፈልገው ፕሬዝዳንት እንጂ ንጉስ አይደለም የሚሉ መፈክሮችን የያዙ ተቃዋሚዎችም ትራምፕ ስልጣናቸውን እንዲለቁና አገሪቱን ወደማያባራ ጦርነትና የኢኮኖሚ ድቀት ከመክተት እንዲቆጠቡ በዋሽንግተን ጎዳናዎች ላይ ድምጻቸውን አሰምተዋል። አሜሪካ በአንድ በኩል ከ50 ሺህ በላይ ወታደሮቿን በመካከለኛው ምስራቅ አሰማርታ ለየብስ ጦርነት ስታቅራራ፣ በሌላ በኩል እንደ ሰሜን ኮሪያ ያሉ ሀገራት የአሜሪካን ጥቃት የኒውክሌር አቅማችንን እንድንገነባ አድርጎናል በሚል ከኢራን ጎን መቆማቸውን እየገለጹ ነው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዓለም ወደ ሶስተኛው የዓለም ጦርነት እያመራች ነው ሲሉ የሰጡት ማስጠንቀቂያ ደግሞ የሁኔታውን አሳሳቢነት አጉልቶታል። ፕሬዝዳንት ትራምፕ በኢራን ላይ የከፈቱት ጦርነት ኢራንን ከመጉዳት ይልቅ አሜሪካን በዓለም መድረክ ብቸኛ እያደረጋት ይገኛል። የአውሮፓ አጋሮችም ተቃውሞ፣ የውስጥ ህዝባዊ አመጽና የነዳጅ ገበያው መናጋት የትራምፕን አስተዳደር ወደማይቀለበስ የፖለቲካ ቀውስ እያመራው መሆኑን ተንታኞች ይስማሙበታል።
ተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።